ቀጥል። እሺ ኤኒዌይስ ልስማማለሽ መሐመድ። ስለዚህ ሙሳ ነው የጻፈው አይደለ? እና ማን ይሆናል? አላህ የጻፈው ወርዶ። እኔም እኮ ጥያቄ እየጠየቅኩ ነበር ገና። አንተ ግን ሙሳ ነው አልከኝ አይደለ? ወከተብና ለሁ ጻፍንለት ፊል አልዋሂ አልዋህ ማለት እንትን ነው እንጨት ነገር መሰለኝ፣ እንደዛ ነገር ነው። ሰሌዳ ወይም እንጨት፣ የእንጨት ጠፍጣፋ እንጨት ነገር እና ያ። ስለዚህ እዚህ ላይ የጻፈው ማን ነው? ሙሳ ራሱ ነው ብለኸኛል። ማን ነው? ከአላህ ቴንክ ዩ። እሺ ተውራትንስ ማን ነው የጻፈው? ተውራትን ሙሳ ነው ራሱ ሙሳ ነው የጻፈው። ከአላህ ነው የሚጽፈው ሁሉንም። አላህ ነው ሙሳ ነው? ግራ አታጋባኝ። አዳምጠኝ። ከአላህ ትእዛዝ። ስለዚህ ተውራትን ነቢይ ስለሆነ ከአላህ ትእዛዝ የሚጽፈው ማንኛው ራሱ አይጽፍም ሙሳ። ስለዚህ አላህ ሳይሆን የጻፈው ተውራትንም ሙሐመድ ራሱ ነው የጻፈው ማለት ነው። ሙሐመድ ነቢዩ ጋር ምን ይገናኛል? ለነቢዩ ፉርቃን ነው ቁርአን የተሰጣቸው። ተውራት ሙሳ ማለት ነው። ሙሳ ማለት ነው። ሙሳ ማለት ነው። ሙሳ ራሱ ነው የጻፈው አይደለ? ከአላህ ነው የጻፈው። ስለዚህ ነቢዩ ይዋሻል ማለት ነው። ሙሐመድ ይዋሻል ማለት ነው። እንዴት? አላህ ራሱ በሁለት እጆቹ ጽፎ ነው የሰጠው የሚል ሐዲስ ተናግሯል። አምጣልኝ፣ አምጣሽ ሐዲሱ ሱናን ኢብን ማጃህ 81 ክፈተው። አላህ ሙሐመድ ውሸታም ነው ማለት ነው። አላህ ራሱ በሁለት እጁ ጽፎ ለሙሐመድ ሰጠው ብሎ የተናገረው ውሸቱን ነው ማለት ነው። እኔ እኮ ሙሐመድ ይዋሻል ስላችሁ አታምኑኝም። ሙስሊሞቹ ራሱ ያው ሙሐመድ እንደሚዋሽ አላወቁም ነበር ማለት ነው። ያውቃለሁ። አረብኛ አትሸውደኝ። አረብኛውን አድርግለት፣ እንደው አረብኛው ነው የሚመቸን እንደውም ትላለህ ብላቸውና ምን ይላል? አደም ሰይድ አደምም እንደዚህ ያለው ሙሳን ነው የሚለው። ኦ ሙሳ አላህ ቾዝ ዩ ቱ ስፒክ ዊዝ ኤንድ ሂ ሮት ዘ ተውራ ፎር ዩ ዊዝ ሂዝ ኦን ሃንድ። አላህ ራሱ በሁለት እጆች በራሱ እጅ ተውራትን ጽፎ ሰጥቶ የለም ወይ ብሎ ይነግረዋል። በገዛ በራሱ እጁ አላህ ጽፎ ነው የሰጠው። እሺ አረብኛውን ይህንን ደግሞ የተናገረው ሙሐመድ ነው። ቆይ احتج آدم وموسى فقال له موسى يا آدم أنت أبونا جنة الجنة فقال له آدم يا موسى أنت ሙሐመድ ዋሽቷል። አዲሱን አላወቅኩትም እኔ ፈስአሉ አህለ ዚክሪ ተዕለሙ የተባለው ያወቅኩትን የነገርኩ እኮ ሙሐመድ ዋሽቶ ሊሆን ይችላል። ትክክል ነው። ሙሐመድ ዋሽቶ ሊሆን ይችላል። አዲሱን አላወቅኩትም ግን ትክክል ነው። ስለዚህ አላህ በእጁ ነው የጻፈው። ስለዚህ አላህ በእጁ ነው የጻፈው። አላህ እጅ ያለው በሁለት እጆቹ ኖት ይዞ እያሰበ እያወጣ እንደዚህ ጻፈ ማለት ነው። እኛ እናመሳሰልን። አላህን እንደዚህ ጻፈ፣ እንደዚህ ሁኔታን እናደርግለትም። ምንድን ነው የሚለው? ሐዲሱ ምንድን ነው የሚለው? በእጁ ጻፈ። በእጁ ምን አለ? ጻፈው ይላል አይደለ? አሁን ቁርአኑ ላይ ተመለስ። እሺ እስካሁን ስሞግተኝ የነበረው አሁን ማን የጻፈው ነው የምትለኝ? እሺ ሰሌዳውን ተውራትን እሱ ነው የጻፈው። ተውራትን አላህ ራሱን የጻፈው። ሰሌዳውንስ ማን የጻፈው? ሰሌዳውን የጻፈው አላህ ነው። ሰሌዳ አላህ ነው። ሰሌዳው ላይ የጻፈው እሺ መቀነደሽ ኦኬ። ሰሌዳው ምንድን ነው የያዘው? ምንድን ነው ሰሌዳው? ሰሌዳ ነው። ምንድን ነው? እንጨት ማለት ነው። እንጨት ላይ ተጻፈ ተውራት። ምንድን ነው እሱ የጻፈበት? ምንድን ነው የጻፈበት? ሰሌዳው ላይስ የሚመሩበት ህግ ነው። ምን ሚል? እሺ ምናውቃለን እኛ። ተውራት ለኛ ተላከም እኮ ለበኒ እስራኤል እኛ እናምናለን። እነሱ ተውራትን ታምንበታለህ ግን አይደል? በተውራት ታምናለህ አታምንም? አዳም እናምናለን ግን እነሱ የሚገዙት ማን ስለሆነ በተውራት ታምናለህ ግን አይመለከትም፣ አያገባህም። ግን ታምንበታለህ። ለማን እንደተሰጠ አታውቅም። አውቃለሁ
ለሙሳ ነው። ለማን የተሰጠው? ለሙሳ እስቲ ከቁርአን ውስጥ እስቲ ለሙሳ ተሰጠ ተውራት ሚለች ያሳየኝ። ተውራት የሚል ግን የለም። ግን እሺ ሱረቱል አንዓም ክፈት። ሱረቱ አንዓም ስንት? 91 654 ነው። ቆይ ኦኬ 154 እንደዛ አይደለም። ክፈትለት። ክፈት። እሺ ከዚያም መልካም በሰራው ላይ ለማሟላት ነገርን ሁሉ ለመዘርዘር መጽሐፉን መሪና እዝነት ይሆን ዘንድ ሰጠ ነው እኮ። መጽሐፍ ተሰጠው እንጂ ተውራት ተሰጠ ይላል። መጽሐፍማ ለሱ ብቻ እኮ አይደለም፣ ለሌሎችም ነቢያት ተሰጥቷል። ለእንትናም ተሰጥቷል ይላል እኮ፣ ለአብርሃምም ተሰጥቷል ይላል። ሰዋት መጽሐፍ ነው እኮ። እኔ ተውራት ለማን ተሰጠ ነው እንጂ ያልኩት ስለ መጽሐፍ አይደለም የጠየቁ። ለእስማኤል መጽሐፍ ሰጠ ነው ይላል፣ ለአብርሃም መጽሐፍ ሰጠ ነው ይላል። ሰዋት ለሙሳ መጽሐፍ ሰጠው። የኔ አርጉመንት ተውራትን ለማን ተውራት የሚለውን ስም ጠቅሶ ለማን ተሰጠ ነው። እሱ እኔ አላውቅም፣ ግን ሊኖር ይችላል። የለም ሎክ። ስለዚህ የምትመራበት መጽሐፍ ተውራት እንድታምነው የታዘዝከው ተውራት ሎክ እንድታምንበት የታዘዝከው ተውራት አንድንም ሳታለያይ ሳታከፋፍል እመንበት ታዘዝበት የተባልከው ተውራት ምን እንደሆነ አይታወቅም ማለት ነው። መጽሐፍ ማለት ተውራት ማለት ነው። አለቀ። ለሙሴ የተሰጠው ተውራት አይደለም የግድ ተውራት መሆን አለበት። ቁርአን ላይ መቼ ነው የተሰጠው? ትንሽ ላስደንግጠህ። መቼ ነው የተሰጠው? አላህ ከጻፈው መቼ ነው የተሰጠው? መቼ? የእስራኤል ጊዜ መቼ? በበኒ እስራኤል በሱ ጊዜ መቼ? ነቢይ ከመሆኑ በፊት? ቆይ ነቢይ ከመሆኑ በፊት? ነቢይ ከሆነ በኋላ ወይንስ ነቢይ ሳይሆን? መቼም አመንስቱ እኛ እናቅም። እሱን መጽሐፍ የአላህ መልእክተኛ እንደሆነ እናውቀው እኛ። ፔሬድ አናቅም። መልስ አይሆንም። አዳምጠኛ። እቺ ቀለል ያለ ጥያቄ ነች። እቺ ቀለል ያለ ማደንዘዣ ነች። ለዋናው ጥያቄ መንደርደሪያ ነች። መቼም አትመለስ ነች። አንድ ኤግዛም እንትን ሰጠዋለሁኝ። እሷ ጋር ሄዳችሁ ቼክ ታደርጋላችሁ መቼ እንደሆነ፣ ግን አይረዳችሁም። እሱም እንዴት እንደምቀብረው አሳያችኋለሁ። ኤኒዌይስ ጀሚል ቀጥል። መጀመሪያው ምንድን ነው? ተውራት ላይ እያወራን ነው። ተውራትና ሰሌዳው ምንድን ነው ልዩነታቸው? ተውራትና ሰሌዳው ምንድን ነው ልዩነታቸው? ተውራት ነው ሰሌዳው። አንድ ማስረጃ ብቻ ከቁርአን ተውራት ማለት ሰሌዳ ነው፣ ሰሌዳ ማለት ተውራት ነው የሚል አንድ ማስረጃ ብቻ አሳየኝ። ለሙሳ ሰጠነው አለ አይደል? እንደ አላህ ይበላ ምን አገባኝ ታዲያ? ተውራትም ሰጥቶታል፣ ሰሌዳም ሰጥቶታል። ሰዋት ሁለት ሺም ሊሆን ይችላል። ኢብን ከሲር 10 ይሆናል ይላል ሰሌዳው እኮ ተሰብሯል አንዴና ማለት ነው። ተውራት አንድ ተውራት ነው የተሰጠው። እዚህ ጋር ደግሞ የሚለው ሰሌዳዎቹ ነው። ስለዚህ ስንት ተውራት ነው የተሰጠው? እንደዛ ከሆነ ሰሌዳዎቹ፣ በዛውም ይህን ሰሌዳዎቹም ስንት እንደሆኑ ትነግሩናላችሁ። ጀሚል አንተ ቀጥልና፣ በአንተ አርጊመንት መሰረት ግን ተውራት ራሱ ሰሌዳ ነው ካለ ሰሌዳዎቹ የሚለው ተውራቶቹ እያለ ነው። ስለዚህ ስንት ናቸው የተሰጡት ተውራቶች? ሰሌዳዎቹን የሚለው ይሄ እኮ እኔ እንጃ ብቻ ሙስሊሞች አይምሯችሁ ብቻ አይደለም አይናችሁ ማይሰራ። እኔ እኮ አልተቃወምኩም እኮ ተሳስቷል ያልኩም። እሺ ማን የተሳሳተው? ቁርአኑ ምንድን ነው? በደንብ እየተነበበልኝ አይደለም። ቁርአኑ አረብኛው ምንድን ነው የሚለው?
ሰሌዳዎቹ ስህተት ነው። በአረብኛው የታየኝ አይደለም። እኔ አረብኛውን እንዴት እናድርግለት ታዲያ? ሰሌዳዎቹ وكتبنا من كل شيء موعظة وتفصيلا لكل شيء አይ ሰሌዳዎቹ አይደለም። ሰሌዳ እና ምንድን ነው? ጀምዕ አይደለም። እና ምንድን ነው? ለሙሳ የተሰጠው አንድ ነው። አንድ አይደለም። አንዳንዴ ሰሌዳዎች ነው የተሰጡት። አንዳንዴ በብዛት ተዘርጎ አረብኛ ቃል ላይ በብዛት ተዘርጎ የሚፈልግበት ቦታ አለ። ቆይ አንዳንዴ ከፈለገ አላህ አንድ መጽሐፍ ይሰጥና ከፈለገ አላህ አንድ ሰሌዳ ይሰጥና ግን ሲፈልግ በአረብኛ ብዙ አድርጎ ይሰጣል። ቋንቋውን በቃ አረብኛ መደበቂያቸው አላልኳችሁም? አረብኛ ውጪስ አርጉመንቱን እንኳን ማያውቁ ሙፈሲሮቻቸውን እንኳን ማያውቁ በአረብኛ ለመደበቅ ሲል አንዳንድ አረብኛው ይላል። ይህን እኔ ከ10 ያላነሱ ማስረጃዎች አመጣብሃለሁኝ። ፕሉራል ነው ፕሉራል ነው፣ ሲንጉላር አይደለም። ይሄ ተነስቶ ሊዋሸኝ ግን አንዳንዴ ታውቃለህ እንዲህ ሊባል ይችላል። አንብቦ እኮ አይደለም አያውቀውም። ከነ ዛሬ ነው የሰማው። በአረብኛ ግን እንዲህ ብሎ ይላል ማለት ነው። ምክንያቱም ሙስሊም ነው። ሙስሊም ደግሞ ካልዋሸ መቆም አይችልም። እስልምና ካልዋሹ አንድ ቀን ውለው አላድሩም። እንዲህ ናቸው። ኤኒዌይስ ፎር ሴክ ኦፍ አርጉመንት እኔ እስማማላለሁ። ጀሚል አንድ ነው ብዬ ልስማማለህ። ሙፈሲሮችን እኔ አንጥቼ መለጠፍ እችላለሁ። እኔ ብን ከስርን ሌሎችንም አንጥቼ ለጥፋለሁ፣ የአማርኛውን ትቼ ማለት ነው። ነገር ግን አንድ ነው ብዬ ልስማማለህ። ሰሌዳው ማለት ተውራት ነው ብለኸኛል አይደለ? ተውራት ተሰብሯል። ናም ተሰብሯል። ናም ምን ተሰብሯል? አልተሰበረም። ተሰብሯል። አልተሰበረም። ተውራት ከዛስ ምን ሆነ? ማን የሰበረው? ሙሳ። ለምን ነው የሰበረው? ቆይ ጥያቄው እኮ ወደ ሌላ ቦታ እየሄድክ ነው። አሁን መጀመሪያ ተውራት ተሰብሯል አልከኝ። አላህ ሲሰጠው ተውራትን ሰበረው እያልከኝ ነው። ተውራትን ሰባበረው አላህ ሲሰጠው እያልከኝ ነው። እሺ ነው አይደለ? ምክንያቱም ያዛት በአንተ ዘንድ ትቀመጥ ያለች እንደምን አስፈለገ? ስለዚህ ሙሳ ነብይ አይደለም ማለት ነው። የአላህን ቃል የሚሰባበር ከሆነ እንዳንተ ሎጂክ መሰረት አሁን ሙሳ ለአላህ ተናዶ ነው እንትን የሰበረ ያንን ነገር ማለት ለአላህ አላህ እናደደውና አበሳጨው። ለአላህ ማለት ከዛስ አማርኛችን ለአላህ ተናዶ ሰዎች ጣዖትን ሲያመልኩ አይቶ በዛ ተናዶ በንዴት እንትን ያሉ አላህ ከአላህ በስተቀር እንዴት ሌላ ጌታ ታመልካላችሁ በማለት ነው። ኦኬ፣ ስለዚህ ተውራትን ሰበረው ሙሳ። ከዛ በኋላ በጣም ጥሩ። አሁን ይሄንን አንድ ጊዜ ይሄን የቁርአን አንቀጽ ደግሞ እንዴት ሙስሊሞች ያለ ውሸት እንደማይቆሙ ላሳያችሁ። ኦኬ፣ በጣም አንዴ ጀማል ገላ ጀሚል በደንብ ይለጣ። ቆይ ትቀጥላለህ። እሺ፣ የመጀመሪያው ሱራ 19 ቁጥር 12 ላይ ምን ይላል? የህያ ሆይ መጽሐፉን በጥብቅ ያዝ አልነው፣ በጥበብም በህፃንነቱ ሰጠ ነው ብሎ ይናገራል። የህያ የነበረው ከሙሳ ከስንት ዘመን በኋላ ነው መጽሐፉን ያዝ ብሎ ነገረው። ሲቀጥል ሱራ 5:115 ላይ ደግሞ ምን ብሎ ይናገራል? አላህ ኢሳን ጥበብንና ተውራትን አስተማር ነው ብሎ ይናገራል። ስለዚህ ይሄ መጽሐፍ
በዛ ጊዜ ከሆነ የተሰበረው እነዚህ ከየት አምጥተው ነው ይህን መጽሐፍ ያዙ የተባሉት? የት ነው መጽሐፉን ከየት አምጥተው ነው ያዙ የተባሉት? የተሰበረ ነገር አይገጠምም እንዴ? ምንም ያስቅ ነገር የለም። ምንም ያስቅ ነገር የለም። ሰፍቶት ነው ላውራኒ ሰፍቶት ነው ላውራ ጀሚል ነበር ገጠሙ የሚለውን ቦታ ጠይቅልን። ጀሚል ነበር ማስቲሽ ነው። ሰላም ሰላም፣ እንዴት አመሻችሁ? ወይ አኗር አረኛ ጀሚል በደንብ አውቃለሁ እያለ ስለሆነ የምትለው ነገር ሲጠፋ ሳቅ እንጂ እኮይ አንድ ጥያቄ ኑሮኝ ነው። እኔ ያው እንቅልፍ ምንም ስላለ ቆይ እባክህ ጀሚል ጠፍቶታል በእናትህ። ስለዚህ ተሰበረና ጠገ ነው አይደለ? ሰሌዳውን ምን ሆነ? ከዛ ያንን ሰሌዳ ጠረጴዛ ዘው ነበር የሚዞሩት ማለት ነው። ያያ ለህፃኑ የተሰጠውም ያ ጠረጴዛ ነበር ማለት ነው። ለህፃኑ የተሰጠው እፎይ አንድ ጊዜ እፎይ ጀማል ቅድም መልሱልኝ። ለምን ታሳስታለህ? የእኛንም አሁን ይኸውልህ የእኛንም ፕሊዝ እንተራብ ተታርጉ አስወጣቸው። ጣልቃ የሚገቡትን ክርስቲያን ሸኛቸው። ጀማል ቅድም መልሰዋል። ትስማማለህ? በጀማል መልስ ማለት ነው። በጀማል መልስ ትስማማለህ እንዴ? ሳዳት ቆይ ሳዳም ትስማማለህ? አስወጣው እንዴ? እሱ መጀመሪያ መልሶላል። አንተ በቃ የሆነ እሱ ሳሳት እያረክ ነው። እሱ ቀደም ብሎ መልሶላል። ቆይ ጀሚል ማከፍ በልናለጠፈ ቆይ ሳዳት እናከፍ በል አንተ። ሪካርድ አድርጉና ላኩላቸው ለተከታዮቻቸው። ጀሚል ምን ብሏል? ተሰብሮ ተውራት ተጠግኗል ብለዋል። አንድ ማስረጃ ብቻ አምጣውን ከቁርአን ተውራት ተሰብሮ ተጠግኗል የሚል ተውራት ማለት ደግሞ ተሰብሯል ካለ ለምንድን ነው ተሰበረው ነው? ሌላ ጥያቄ ነው። ለምንድን ነው ተሰበረው ነው? ሌላ ጥያቄ። ተረጋጋ። ለምን የሚሰበር? በቃ አሁን ለምን የሚሰበር? እሱ ማተራ አያደርገንም። ተውራት ማለት ጠረጴዛ ነው ወይንም ደግሞ ሰሌዳ ነው የሚል አንድ ማስረጃ አይደለም ከቁርአን ከሐዲስ አንጣ። ቀጥል። እንዴት እንደምለጥፍ አሳያለሁ። ቆይ አንተ ተራ እንጠብቅ። ሳዳም ቀጥል። ማስረጃ አንጣ። ለምን ታረጋኛለህ? እኔ እየበላው ነው። ምንም ይታረጋለሁ። አሁን ጀማል ማስረጃ አንጣ። ከኔ ጋር ማስረጃ አንጡ። ማስረጃ አንጡ። ይኸውና አንተ ራስህ አምጥተህልኛል። ራስህ አምጥተህልኛል። የሚሰበር ነው ምንድን ነው? አትጮህ። ምንም ተውራት ነው ያመጣልህ እሱ። አንተ ተውራት ነው ስላልክ ነው። ሰሌዳ ማለት ተውራት ነው ብላችኋል። ሁለታችሁም ፕሊስ ቀደም ብለን መልሰን ታውቃለህ። እሱ ተረጋጋ። ቀደም ብለን መልሰን ሊያመልጥ ፈልጎ ነው። ተረጋጋ። ቆይ አዳምጥ። እንዳያመልጥ ዝም እያለ ነው። ያውላችሁ መልስ የላቸው፣ ማስረጃ የላቸው። እስልምና እንዲህ ነው። ተረት ተረት ምን የቆሙት አንድ ማስረጃ ማምጣት አይችሉም። ይኸውና ላምጣልህ ማስረጃው። አንድ ማስረጃ መጥቀስ አይችሉም። ላምጣልህ፣ ስማኝ። ማስረጃ ላምጣልህ። ናከፍበት ከክርስትና ውስጥ አንድ ለምን ዝም አታስደርገውም? ምናሰጠው ወደዛ እኮ ቀጥላው ማስረጃ ብቻ ክፈት። ሳዳምም ሸኛውና ሌሎች አስገባ። ክርስቲያን ምን ለመሆኑ ማስረጃ ማምጣልህ? አሁን ማስረጃ ላምጣ ብለህ ቸኩለህ የለ ቫብሬት አያድርግ ድምፅህ። ተረጋጋ። ፓኒክም እንዳታደርግ። ቆይ ፕሊስ ተረጋጋ። አይደለም ከቁርአን ከሐዲስህ ተውራት ማለት ሰሌዳ ነው፣ ተውራት ነው የተሰበረው የሚል አንድ ማስረጃ ብቻ። ለሙሳ ተሰጠው አይደለም እንዴ?
አምናችሁ መጽሐፍን ሰጥተናል አይደል የሚለው ቁርአን ላይ እባክህ ማስረጃውን ብቻ አንጣ። ይኸው እየነገርኩህ እኮ ማስረጃውን ብቻ ዝም በላ ክፈት። ብርሃንን ለሙሳ ሰጥተናል አይደል? ማስረጃ ብቻ ክፈት። ተውራት ማለት ሰሌዳ ነው፣ የተሰበረው ተውራት ነው የሚል አንድ አይደለም ከቁርአን ከሐዲስ ላይ የተሰበረው ተውራት ነው የሚል አንድ ማስረጃ። ይኸውና ለሙሳ እኮ ብርሃንን ሰጠ ነው ይላል አላህ። ይህን ላምጣ አምጣ። እኔ ማስረጃ ነው የጠየቅኩህ። ፕሊስ ተውራት ለመሆኑ ማስረጃ ክፈተው። ኦዲየንስ ያነበዋል። ተረተረ ያ ክፈተው። ተውራት ብርሃኑ ነጋ ነው ትምህርት ሚኒስትር የሆነው። እኔ ጠየቅኩ ስለ ምንም ይሁን እሱ። አሁን እኮ ፓኒክ አታድርግ፣ ተረጋጋ። ስማኝ፣ ከዚህ አሁን ካልወጣ ተረጋግቼ እንዴት ሂምሌት እንደማደርግ አሳያለሁ። ተረጋጋ፣ ኩልዳውን፣ ችግር የለም። መረጃውን ብቻ ክፈት። አሁን እኮ ከዚህ ከወጣው እንዳይበላሽብኝ የሆነ እንትን ኔትወርክ ምናምን እንዳያስቸግረኝ። ምንም የሚበላሽ ነገር የለም። ከዚህ ልውጣ። ምንም አያስቸግርም። መረጃውን ብቻ ክፈት። አሁን እኮ መውጣት እኮ ነው። መረጃውን ብቻ ጥቀስ። ከወጣው አሁን እንትን ካሜራውን ብቻ መክፈት ነው የሚጠበቅብህ። ይኸውና አትወጥ፣ የትም አትወጥ። አንተ ሰርች ብለህ እኮ ማምጣት ትችላለህ። ለምን አንተ ራስህ ሰርች ብለህ አውጣው። ይኸው አይመቸኝም አልኩ። አሁን ስወጣ ማለት ነው ይበላሽብኛል ነው። ምንም የሚበላሽ ነገር የለም። ያስቸግረኛል። ወጥቼ ላሳይ። ምንም ያስቸግረው። ለምን ትወጣለህ? ጥቅሱን ንገረን። እሺ እኔ አሁን ጥቅሱን በጭንቅላቴ አላስኩትም። ነገር ግን እንትኑን አነብልሃለሁ። ሰርች ማድረግ ከቻልክ ታደርገዋል። ጥቅሱን ካላወቀው አላቅም በላ። በጀምራ ነው ዝም ብለህ የተረት ተረት ነው ያወራሁት በላ። ይኸውና ለሙሳ ብርሃንን ሰጠ ነው ይላል። ጀሚል አዳምጥ። አንተ ከቁርአን ላይ ተውራት ማለት እንትን ሰሌዳ ነው የተሰበረው ተውራት ነው የሚል ካመጣ ይህንን ቲክቶክ አሁኑኑ እሰጥሃለሁ፣ ንጽጽር አቆማለሁ። ይኸውና ነገርኩህ እኮ ለሙሳ ብርሃንን ሰጠ ነው ይላል። ምን አገባኝ? እኔ ስለ ብርሃን አይደለም እኔ የጠየቅኩህ። እኔ ስለ ተውራትና ስለ ጥብቁ ስለ ሰሌዳ ነው የጠየቅኩህ። ተውራት ማለት ምን ማለት ነው? ተውራት ምን ማለት ነው ይለኛል። ትርጉሙ ታውቀዋለህ ወንድሜ? ኦኬ፣ ተውራት ማለት ብርሃን ማለት ነው። ምን ማለት ነው? ተውራት ማለት ብርሃን ማለት ነው። እሱንም ወስጄ ልለጥፍ። ኢንጅል ተውራት ተብሏል። አይሚን ኢንጅል ብርሃን ተብሏል። ስለዚህ ኢንጅል ማለት ተውራት ማለት ነው። ልለጥፍ። አይ ነው የእናንተን አርጉመንት ሌም የሆነ አርጉመንት አውቀዋለሁ። ፓኒክ ሳታደርግ የጠየቅኩ ብቻ አምጣ። የትም አታመልጠኝም። እዛ ብትሄድ አሁን ለሙሳ እኮ ብርሃንን ሰጠ ነው እያለ እኮ ነው። ለኢሳም ብርሃን ተሰጥቶታል። ሰዋት ተውራት ነው ለኢሳም የተሰጠው። እሺ ለሙሳ ምንድን ነው? እኔ የጠየቅኩ ብቻ አንጣ። ፓኒክ አታድርግ፣ አያዋጣህም አልኩ። ለሙሳ ምንድን ነው የተሰጠው? እሺ ሌላውን ተው። እሺ ሌላውን ተው። ይበቃል። ክርስቲያን ከፍ በል በቃ። ሸኘው። ይሄንን አትፍራ። እፎይ ይኸው አትፍራ ይለኛል እንዴ? እሺ መረጃ ክፈት። ላምጣ ይላል ከስር ሲወርደው። አትፍራ ላምጣ ወይ እስልምና ሸኘው። ክርስቲያን ሸኘው ከስር ወደና ፍርሃት ነው ይሄ። እፎይ እውነት ደስ የሚለው ምንድን ነው መሰላችሁ? ምንም እውቀት የሚባል ነገር ከሌላችሁ ኮንፊደንሳችሁ ሀይ ነው። ልክ እንደ ሙስሊሞች ማለት ነው። ጭንቅላታቸው ውስጡ ባዶ ነው፣ ኮንፊደንሳቸው ግን ጣራ ይነካ ነው። በባዶ ሞልተው በውሸት ሞልተው ስለለቆቋቸው ስለ መጽሐፋቸው ያውቃሉ፣ አንድም ነገር አያውቁ። አብዱል ኢፍጣር ነው የሚለው ማነው? አብዱል ላጢፍ ምናምን አህመድ ቀጥል። አለ ወንድማችን ሰው በዚህ መጠን ለካ መደደብ ይችላል። አንተ በዚህ መጠን ለካ መደደብ ይቻላል። በኢየሱስ ትንሽ አረበኛ ነው የሚችለው። በዚህ መጠን መደደብ ይቻላል።
አንተ የራሱ ተሰጥቶ እኮ ነው ዚስ ማች ደደብ መሆን ማለት ነው። አይ ሲገራገሩ ሰምቼ ነበር። ምን ነበር ግርግራችሁ? በተውራት ታምናለህ? በተውራት ታምናለህ? አዎ። ተውራት ለማን የተሰጠ መጽሐፍ ነው? ተውራት ለማን የተሰጠ ነው? አንዴ ለማን እንደተሰጠ ለምን እንደተሰጠ ራሱ እሱ የአንዴ ጥያቄ አይደለም። እሱ አይገባህም። አንዴ በእንጤና የሌለ ሃይማኖት ነው የምትከተለው። እሱ አያገባህም። በኢስላም ጣልቃ መግባት ምናምን እሱ አያገባህም፣ አይመለከትም። እሱ ገባህ? አሁን ባለፈው የአንዴ ዓመት በስንት ዓመት ነበር አንዴ እስር ቤት ለመግባት ማለት ነው። አሁንም ፍንጥር ብትትል ማለት ነው እዛ ጋር ነው የምናስቀርሽ። ቆሻሻ እንደ ባለፈው ኢስላም ያሳደብከው እንዳይመስል ገባህ? ኢስላም እንዳለ ቆሻሻ እንደ አንዴ ዘራፋ ካኪ ዘረመል ይገባሃል ወይ? ካያል በተውራት ታምናለህ ወይ ተብለህ ስትጠየቅ ምን አገባ ስንትም ይሁን ለማንም የሚሰጥ አንተ ጫብቃሚ አንተ እንደዚህ አይስልምና አይ ጭንቅላት እስልምና ምን አገባህ እንዴ? ከምር እኔ አንድ ዓመት ተኝቼ ከእንቅልፌ የሆነ ሰዓት ብንን ብል ከእናንተ የተሳረረ ጭንቅላት እየነሳለሁ። ያ መስጊድ ውስጥ የሚያስተምሯቸው ትምህርት አይደለም። መስጊድ ውስጥ የሚያስተምሯቸው ዛቻ፣ ማስፈራራት፣ መሳደብ፣ መዋሸት፣ መቅጠፍ፣ እንዴት አድርገን እናጥፋው፣ እንዴት አድርገን እንግደለው፣ አደባባይ ላይ ወጥተው አደባባይ ላይ ይወጡና እስኪ ብራሰር ስለ ኢስላም ምን ታውቃለህ? አንተ ምን ታስረዳኛለህ ስለ ኢስላም? ምንድን ያልከው? ኢስላም ማለት አንተን በቃ እንደዚህ ጣትህን ታንቀሰርራለህ፣ ከዛ ደደብ ትሆናለህ፣ ከዛ ሰዎች ትገድላለህ። አለቀ። ማንኛው ኢስላም ነው ሰው ሲገለው ያገኘው? አሁን እኮ አንተን ልክ እናስገባለን አልከኝ እኮ እንገድላለን አልከኝ እኮ። አይ ግልጽ እርሳው እንደ ከደቂቃ በፊት ምንም የምታደርግ ነገር የለም። ከባ እኛ ፈቃሪ ጋር ነው። ጥያቄውን ትመልሳለህ እንደማይችል እባክህ ወደ ጥያቄውን ትመልሳለህ። አዎ ጥያቄው መልሰዋለሁ። ለምን ሃይማኖት እኮ ነው እንዳንዴ እኮ ደራ ሃይማኖት ይሳ ጫጥቃሚ አብዱል ይፍታ ሊመልስ ነው። ቆይ ጥያቄውን ሊመልስ ፕሊስ ጀግና። ጥያቄ ምን ነበር ቅድም የጠየቅኩህ? ጥያቄውን ከደገምኩ ራሱ ሸልማለሁ። ሽልማትም አልፈልግም፣ ምክንያቱም ነገር ሁሉም ሐራም ነው። እሺ ቀጥል። እሺ ምንድን ነበር ያልነህ? በተውራት ታምናለህ? አምናለሁ። ተውራት ምንድን ነው? ተውራት በሙሳ ዓለይሂ ሰላቱ ወሰላም የወረደ መጽሐፍ ነበር። አዎ ስንት ምዕራፍ ነበረው? ለምን ትፈልገዋለህ? ምዕራፉ እንድትከራከርበት ፈልገህ ነው? አይ አንተ የምታምንበት ስለሆነ ምንድን ነው እሱ? የምታምንበትን መጽሐፍ መናገር አትፈልግም? እሺ ይሁን። በሙሳ ጊዜ የወረደ መጽሐፍ ነው መሰለኝ ብለህ ነው የምታምንበት? አዎ እንደ አንዴ ድራ ሃይማኖት እኮ ነው። እንደ አንዴ ማለት ነው። አንዴ ድራ ሃይማኖት ነው። ድራ ሃይማኖት ምንድን ነው እሱ? አንዴ ድራ ሃይማኖት ይሄ የምትመልኩት ነው። እናንተ እኮ ሃይማኖት የላችሁም ከኢስላም በስተቀር ሌላ ሃይማኖት እንደሌለ መሰክራችኋለሁ። አሽሀዱ አነ ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ቆይ ሻዳውም ቁርአንህ ላይ የለም። እሱንም አስጥራለሁ ከፈለኩ። ተረጋጋ። ግን ወንድማችን በምታምንበት መጽሐፍ ግን አታውቀውም አይደለ? በተውራት ታምናለህ። ተውራት ግን ምን እንደሆነ አታውቀውም። መጽሐፉን ከን አታውቀውም። አስተምርሃለሁ። ሉክ ሰው በዚህ መጠን እንዴት ይደድባል? በተውራት አምናለህ ይላል። ተውራት ግን አንብቦት አያውቅም፣ ምን እንደሆነ አያውቅም። ተውራትንም አያውቅም።
አሁን ሙስሊሞች እንደዚህ ናቸው። ግዴታ በተውራትና በኢንጂል ማመን አለባቸው። ልክ እንደ ቁርአን በተመሳሳይ ማመን አለባቸው። ነገር ግን ውስጡ ምን እንዳለ አያውቁም። አሁን እኔ እኮ መልሱን አያገባም እችላለሁ አልችልም ሳይሆን ገባህ? አንዴ የራስን ሃይማኖት የምትከተለው ሃይማኖት ላይ ጣልቃ መግባት የለብህም ነው። ሙስሊሞች ጣት እንዲህ ማንቀሰር እውቀት አይደለም። ጣት እንደዚህ ማድረግ እውቀት አይደለም። ፍቅር ሲዝምም እንዲህ ብሏል። ከደምሳሽ ማለት ነው። በእርግጥ ከመሐመድ ይሻላል። አይ ቲንክ እሱ 56 ዓመት አልሞላውም። አክቹዋሊ የ6 ዓመት ልጅ በ56 ዓመቱ ያገባል ብዬ አላስብም። እንደገና ደግሞ ሰዎችንም ይገላል ብዬ አላስብም። ሄራ ዋሻም ተጨምቆ አይደለም። አራዳ ነው ኤኒዌይስ ብቻ ከመሐመድ በብዙ ነገሮቹ። ኤኒዌይስ ግን ምንድነው ማሰሪያው ስንጠቀልለው አምንበታለሁ የምትለውን መጽሐፍ ምን እንደሆነ ካላወቅ ምንድነው እያመንከ ያለው? ምንድነው እያላችሁ ያላችሁት? በምታምኑበት መጽሐፍ ተውራት እናምንበታለን ብለህ ምንድነው እሱ ተውራት ለማን የተሰጠው? አላቅም። ምንድነው ታዲያ? ተውራት ተበርዟል። ተውራት እንደዚህ ነው አመንበት ተብለህ ታዘህ እና ምን ይፈታልና ምን ብለህ ነው የምታምነው? ተውራት ምን ከአንተ እምነት ጋር የሚጋጭ መጽሐፍን እንዴት ነው የምታምንበት? እሱ እኮ ያገባም። ይሄ እኮ የኛ ሃይማኖት ቃል ነው የያዘው እንጂ የጴንጤ ሃይማኖት ቃል አይደለም የያዘው። ገባህ? ስለዚህ ስላም አያገባም እኮ መልስ አይደለም። በተውራት አምንበታለሁ፣ ተውራት ግን ከኔ መጽሐፍ ጋር ይጋጫል። ሉክ ኮንትራዲክት የሚያደርጉ ፕሊዝ ሊስን። ሁለት ተቃራኒ መጽሐፍቶችን አምንበታለሁ ይለናል። ሁለት ተቃራኒ መጽሐፍቶች እንዴት ነው የምታምኑበት? አይ እስልምና፣ አይ ጭንቅላት፣ አይ ጭንቅላት። ምክንያቱም የብሉይ ኪዳኑ ወይንም ደግሞ የተውራቱ አምላክ ከእናንተ ኮምፕሊትሊ የተለየ ስለሆነ የት አውቀህ ነው እንደምለየው ደግሞ የምታወራና እየታወቀ ነው ይለኛል። አንተም እኮ አውቃለሁ ብለህ እየሞገትከኝ ነው። እሺ በቃል እስኪ ወደ ፋፊ እንዙር። አይደለም አትቁረጥ። ለምን ትቆርጠዋለህ? ምኑን ነው የምቆርጠው? ጊዜ እንገደልክ እኮ። እኔ እኮ ከ3ኛ ክፍል ካላለፉ ሰዎች ጋር እኮ የሚያገባ ነገር ምናምን የለም። ግልጽ ልታደርግልኝ ያገባኛል። ወንድሜ ነህ አንተ። ሴጣን ሲጫወትብህ እያየው እንዴት ዝም ልበል? ሴጣን እየተጫወተብህ እያየው እንዴት ዝም ልበል? ሴጣን ራሱ ራሴ ላይ ነው የሚወጣ እንጂ ትንፍሽ አትበል። አሁን እንደባለፈው ጾም ጊዜ እናሳስራለን። የጠፋበት ጊዜ ታስታውሳለህ? ማንም አሳስረኝ። አብዱል ይፍታ አንድ ላይ ቂም አለን። አንድ ላይ ቂም አለን። ገባህ? አንድ ነገር አቀመናለህ። ረመዳን ሲመጣ በቃ ትዝ እላችኋለሁ። በጾሙ ጊዜ ያለ በጣም ነው ደስ የሚለን። ምን እኔን ለመግደል እኔን ምን እንትን ለማለት ዛሬ ነው የሚገልህ እንጂ እኛ እንገልህ። ደግሞ አባት ምን ታደርጉኛላችሁ? ታገኙኝ አላህ በሙስሊሞች እጅ ይገድልሃል። ያው አላህ ገደላቸው፣ አንተ አልገደላቸውም፣ አልገደልካቸውም ይላል ቁርአን በበድር ጦርነት ላይ። ኧረ አንደ ቁርአን እንዳንደ ቆሻሻ አይደለም። ስመበል አፊን ስጋ አብዱል ይፍታ አንድ መርዶ ልንገር። በዚሁ ዘንድሮ ዓመት ሊሞላኝ ነው ረመዳን ሲመጣ። በየዓመቱ ረመዳን ሲመጣ እንድዘክሩኝ አደርጋችኋለሁ። ቀጣይ ዓመት ላይ ደግሞ አንድ አሪፍ መጽሐፍ ጽፍባችኋለሁ። ቀጣይ ዓመት ላይ ልክ ለረመዳን አወጣዋለሁ። ረመዳን ልክ ጾም ሲወጣ አይሚን ሲገባ ከዛ በየዓመቱ አከብረዋለሁኝ። እሱን እንትን እናንተ ታለቅሱበታላችሁ፣ እኔ አከብረው ሰለብሬት አደርጋለሁኝ። ቀጣይ ዓመት ላይ ምን አለ በለኝ፣ ልክ ረመዳን ጾም የምትይዙበት ቀን ላይ መጽሐፍ አሳትማለሁኝ እስልምና ላይ እና ጀምሬዋለሁኝ። አሪፍ መጽሐፍ እየጻፍኩባችሁ ነው። አሽሙረኛ ነህ ግን በጣም። ከዛ ደግሞ አይ ምንም አሽሙረኛ አይደለም። ከዛ በኋላ ደግሞ ሌላ ሰለብሬት ማደርገዋለ ኦፊሻል ያልነግራችሁም እሱን ረመዳን ላይ እድሜ ልክ እንዳረሱኝ እየሰራሁባቸው ያለዋለ ሁሌም ረመዳን ላይ እንድታስታውሱኝ አድርጋችኋለሁ። በዛ አንዴ ስማኝ፣ እኔ የምልህ ማለት ነው እኔ ከአንዴ ሰዎቹ የምታስረዳ ነገር ምናምን ተው አልልህም። ለመናገር አሁን ረመዳን በሚመጣ ቁጥር ከዚህ በኋላ ያምናውን ሁላችሁም ታስታውሳላችሁ። ባት የለብህም
አላህን አልነበረም ሲያመልኩና ሲያስቡ የነበሩት እፎይን ነበር ሲያስቡ የነበረው እንዳለ ማለት ነው። ሌሊት ተነስተው ሊበሉ ሲነሱ ሊሰግዱ ሲነሱ የሚያስቡት እፎይን ነበር። የእፎይን አካውንት ነበረ ለማዘጋት እፎይ እንዴት እናያዘው፣ ለእፎይ 50 ሺህ ብር ደርሷል፣ 100 ሺህ ብር ደርሷል፣ 200 ሺህ ብር ደርሷል፣ 500 ሺህ ብር ደርሷል፣ እፎይን ለገደለ እፎይን ለማስያዝ ብለው ሌሊቱ ሙሉ ስለሱ ነበር የሚያስቡት ማለት ነው የሚነጋገሩት። እኔ እንደ በጣም ኢትዮጵያ ቆሻሻ ሀገር ላይ የምትቀመጡት አይደለም። ሀገርና ሀገር አትሳደብ። አብሊታ ይልቃው በቃ ሸኛው ክርስቲያን ሸኛው እሱ ይበቃዋል። እዚሁ አማርኛ አንድ ደቂቃ ሰላም ነው። አንድ ደቂቃ ትልቅ ላይ አድርገኝ ነው። እሺ 2000 ሰው አንዴ ይቺን ብቻ በጥሞና እንከታተል፣ ተመልከቱ። ሁላችንም አንዴ ይቺን እናርጋትና እንቀጥላለን። ፎሎ እዚህ ጋር ፎሎ ያላደረጋችሁ ፎሎ የምትለዋን ትጫናላችሁ። ከዛ በኋላ ፎሎ ያደረጋችሁ ሰዎች ምንድን የምታደርጉት አጭር ነገር ፕሮፋይሏ ከላይ ይታያችኋል። እሷን እንዲች ብቻ በመንካት ስትነኳት እንደዚህ ከስር እንደዚህ ይመጣላችኋል። ተመልከቷት። ሁለተኛ ላይ ያለችዋን የደውሏን ምልክት እሷን በምትነኳት ጊዜ ፐርሰናላይዝድ የሚለው ላይ ሁለተኛው ላይ ነው ያለው። የመጀመሪያውን ትነኩታላችሁ። በየትኛውም ሰዓት እፎይ ላይቭ ላይ በገባ ሰዓት ኖቲፊኬሽን ይልክላችኋል። የፈለገ ነገር ቢሆን እንትን አይለም። ምን አልኳችሁ? ፕሮፋይሏን ትነካላችሁ። ከዛ በኋላ የደውሏን ምልክት ከዛ ኦል የሚለው ላይ የመጀመሪያውን ክሊክ ትላላችሁ። አለቀ። ይህም በማድረግ ሁሌ ላይቭ በሚገባ ጊዜ እንትን ትላላችሁ ማለት ነው። ሁለተኛ በዩቲዩብ የምትከታተሉን እህት ወንድሞቻችን እንዳለ ሆኖ ማታውቁት ደግሞ በእፎይ ስም ፕሮፋይሉ ይሄ የሆነ ዩቲዩብ ላይ ስትሪም እየተደረገ ነው። በጣም ወሳኝ ቪዲዮዎች ደግሞ እየተዘጋጁ ነው። ስለዚህ በዛ ላይም መከታተል ትችላላችሁ። ይኸው ልክ እንደዚህ አሁን ላይ ስትሪም እየተደረገ ነው ቀጥታ ልክ እንደዚህ ማለት ነው። ሌሎችም አሪፍ ቪዲዮዎች አሉ። እየገባችሁ ሰብስክራይብ ይችኛዋን ይኸው ተመልከቷት። ሰብስክራይብ የምትለዋን እንደዚህ መጫን አለባችሁ። በዚህ መልኩ እንቀጥል። ሁላችሁም ይችን ነገር አድርጓት፣ የቲክቶኩን የዩቲዩብን። እሺ እናመሰግናለን። አብዱል ፈተና አለ ተውራትና ጥብቆ ሰሌዳ እንዴት ነው የምታየው? ያው የኔም ጥያቄ ነው እሱ። እኔ መቼ ነው የጀመርኩት? ኢቨን ቲክቶክ ላይም ፖስት ያለው እመኑ ይባላል። እመኑ ነው የሚባለው። እንግዲህ መኖሩን ብቻ እመኑ። ማመን ምንድን ነው? አይ በቃ መኖሩን ብቻ እመኑ። ማመን መተግበር ከሆነ ውስጡ ላይ ያለውን መመሪያ መከተል ካልሆነ እንዴት ይሆናል ብለህ ስትጠይቅ አይ በቃ እመኑ ብቻ ነው የተባልነው የሚል ነገር ነው እንግዲህ ኡስታዞቹ የሚመልሱት። ሁሉም እንደዛ ነው የሚመልሰው እንጂ ተውራትን ተከተሉ፣ ውስጡ ላይ ያለውን ነገር አንብቡ፣ ተከተሉ፣ ተግብሩ የሚል ነገር የለም ነው የሚሉት። ያ ደግሞ ስጠይቅ ደግሞ አንተ እንደምትለውም ስለ ተውራትና ኢንጅል አሁን የሚባለው የኢየሱስ ክርስቶስ መጽሐፍ ኢንጅል ነውና እሱ ደግሞ አሁን የምናየው መጽሐፍ ኢየሱስ ክርስቶስ እንግዲህ ወልድ አብ የሚለውን ነገር ያስተምራል። እሱን መቀበል አለብህ ስትል ደግሞ አይ ተበርዟል ደግሞ ይለዋል። እንዲህ በሌለ ነገር ማለት ነው። ይሄ የኔም ጥያቄ ነው በነገራችን ላይ የብዙ ጊዜ ጥያቄ ነው። በጣም ተመችቶ ነበር እሱ ዛሬ። ያው እኔ የእስልምና ጣብቂኝ ወይንም ደግሞ ዲሌማ በውጭ ዓለም ላይም ግራም ያጋባቸው ነው እና ለመመለስ ትንሽ በሁሉም መልኩ መጽሐፉ ተበርዟል ቢሉም ያስበላቸዋል። ምክንያቱም እመኑበት ተከተሉት የሚል ስላለ በአንድም ነብይ መጽሐፍት እንኳን እንዳታለያዩ ነው የሚለው። አልተበረዘም እንመነው እንዳይሉ ደግሞ ቀጥታ መጽሐፉ ሲያምኑበት ይጋጫል ከቁርአን ጋር። አጣብቂኝ ነው። የትኛውን እንምረጥ ነው? የትኛውን እንምረጥ? ፕላስ ደግሞ በጣም አስቂኙ ፓርት አንድ ጥያቄ ልጠይቅ አብዱል ፈተና፣ ወንጌልን አይተሃቸዋል? ወንጌልን አይተሃል?
ዘቡር እነሱ የሚሉትን ወይም መዝሙረ ዳዊትን አይተሃል እና ተውራትን ደግሞ አምስቱን የኦሪት መጽሐፍቶች አይተሃቸዋል። ስታነባቸው ታሪኮቹ እንደው አልገባ ይላሉ፣ እንደዚህ ያስቸግራሉ። ማለት ከቁርአን አንጻር ስታየው ማብራሪያ የሚያስፈልገው ቁርአን ነው ወይንስ እነኚህ መጽሐፍቶች ናቸው? ቁርአን ነው እንጂ ቁርአን ነው። ቁርአን ደግሞ ደጋግሞ ስለራሱ ምን እንዳለ ታውቃለህ? ግልጽና የተብራራ ነው። መሐመድ ምን እንዳለ ታውቃለህ? ከተውራት 2 እጥፍ ይበልጣል አለ ግልጽነቱ። ከኢንጂል ከተውራት 7 እጥፍ ይበልጣል አለ። 7 እጥፍ ከተውራት ቁርአን ግልጽ ነው። ከኢንጂል ደግሞ 2 እጥፍ ግልጽ ነው አለ። ከዘቡር ደግሞ ስንት እጥፍ ቢል ጥሩ ነው? ዳዊት መዝሙር ዳዊት 200 እጥፍ የምርህን ነው? ሀዲስ ላይ ያለ ግልጽ ነው ቁርአን። ሀዲስ አንድ ቁርአን ክፍል እኮ ያለ ተፍሲር ምንም የምትረዳው የለም። ታሪክ አንድ ጀምሮ እኮ የሚጨርሰው የለም። ቁርአኑ ግን ግልጽና የተብራራ ነገሮች ሁሉም ያብራራ ብሎ 200 እጥፍ ከነኛ ቃል ራሱ አይካንት በቃ ሳነበው ማለት ነው ይችላል። ግልጽ የሆነውን ቃል ራሱ በግልጽ ስትወስድ አያ አይደለም ተብለናል እንዴ? በተፍሲር የምንረዳው ቁርአን 200 እጥፍ አንተ ከነኛ እሱ ግልጽ ነው ቁርአን 200 እጥፍ። እኛ እኮ ምንም ተፍሲር ሳናይ እኮ ሆነስት ሆነን እኛ በመጽሐፍ ቅዱስ እንመልሳለን። ብዙ ጊዜ ካየ አክቹዋሊ ትርጓሜ ያለን እኛ ግን እኛ ቀለል ብሎ በመጽሐፍ ቅዱስን ስንፈታው አይተሃል አይደለ? ታሪኩም ይናገራል። ግልጽ ነው የኛ። እነሱ እኮ ለእያንዳንዷ ጥቅስ እኮ ተፍሲር ጋር ሐዲስ ጋር ካልሄዱ ቁርአኑ ምንም ሴንስ አይሰጥም። ነገራችን ላይ ለሁሉም ጥቅስ ነው ተፍሲር የምናየው ለሁሉም። ግን 200 እጥፍ ከነኛ ቁርአኑ ነው ግልጽ ይላል። ይቀልዳል እኮ በጣም ማለት ነው። እኔ ሙሉ ጨረስከው? እንዲ እኛ ተራ አይደርሰ ነው። እፎይ ወላሂ ምንድን ነው? ቀደም ከስተራ ፋፊም ቀደም ጠርቼ ነበር። ፋፊ ቀጥልሽ። እንደ ራሱ ካሉ ደደቦች ጋር እያወራውን እንዴት ነው አንተ አዋቂ የምትባለው? አንተ እዚህ ትስቃለህ። ሳያል ቡኻሪ 1913 አፍ ላይ ሆነ። ሳያል ቡኻሪ 1913 ወንደና ከነውሱ ጋር ተከራከሩ ካለ አንተ ወላሂ ከስድስተኛ ክፍል ካቆመ ጋር ወንድነት ከሆንክ ኧረ ተው ተው ተው። ይመልስና አንተ ጎበዝ ነህ እናጨበጭብልሃለን። እኔ እኮ ደስ የሚለኝ ነገር ጥያቄን ስማ አብዱል ፈተና፣ እኔ የሚገቡ ሰዎች ጥያቄን እንኳን አያውቁትም። የጠየኳቸው ጥያቄ ራሱ ናላቸውን አዙሮት ወይም አይመለከተንም ብለው በየደቂቃ ውስጥ አስክጃቸው በየደቂቃ ውስጥ ካስካልኳቸው በኋላ 2-3 የተለያየ እንዲናገሩ አድርጊያቸው ሲወጡ አንተ ደደብ ነህ መሀይም ነህ ብለው ይወጣሉ ማለት ነው። ራሳቸው የሚያጽናኑበት እንደዛ ነው። ኦዲየንሶቼ ግን ያውቃል። እነሱ ሲሳደቡ ኦዲየንሶቼ ማንኛው መሀይም እንደሆነ ስለሚያውቅ እኔ ፈታ ነው የምልባቸው። የሚከፋኝ ይመስላቸዋል እነሱ። እስቲ ይመልሰው መሐመድ ከመሳደብ እስቲ መልሱን መልስ እስቲ መሐመድ። እሺ መልስልሃል። ጥያቄ ጠይቀኝ መጀመሪያ። መሐመድ ቅድም ቆይ አወራና አንተኛው ግን አስወረድከኝ። የመለስኩኝ ማንዶን አስወረድኝ። ምን ብለህ ነው? እኔ አላውቅም። አሁን ጥያቄ ምንድን ነው?